አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር እድሜ 30 ነው። የግል ንግድ ስራ ሰራለሁ። አንድ የምቸገርበት ጉዳይ በጣም ትንንሽ በሚባሉ ጉዳዮች ሳይቀር እበሳጫለሁ። ሌሎች ሰዎች የሚያልፏቸው ጉዳዮች ለኔ እንደዚህ አይደለም። በስራ ቦታ ሰራተኞች ፋይል አቀማመጣቸው ወይም አለመጸዳቱ የሚያስታውቅ መደርደሪያ ሳይ ሊሆን ይችላል። አንዳንድ ጊዜ በማን እንደምበሳጭ አላውቅም። ዋይፋይ ተንቀራፈፈ በሚል ልበሳጭ እችላለሁ። ቤት ውስጥም ተመሳሳይ ነው። ባለፈው የቅድመ ክፍያ ኤሌክትሪክ ካርድ ባዶ እስከሚሆን ድረስ ማየት ነበረብኝ ብዬ በእሁድ ቀን ካርድ በማለቁ ባለቤቴ ላይ ስበሳጭ አልኩ። ትንሽ አለፍ ሲልልኝ ግን ማንም ሳይነግረኝ የማደርገው ነገር ልክ እንዳልሆነ እረዳለሁ። እንዲህ ያለው ብስጭት ከምንድን ነው የሚመጣው? እንዴት ራሴን ላሻሽል? በትንሽ ትልቁ የምትበሳጨው አመሰግናለሁ። እንዳልክና ማህደር በትንሽ በትልቁ የምትበሳጭው አድማጫችን እንደገለጽሽልን ይሄንን እንዴት ላሻሽል፣ መንስኤው ምንድነው፣ መፍትሄውስ ምንድነው የሚለውን ነው የጠየቅሽን። በመጀመሪያ ላመሰግንሽ ወዳለሁ። ማለት ራስሽን ገምግመሽ እንዴት ላሻሽል ብሎ መጠየቅ ትልቅነት ነውና ላመሰግንሽ ወዳለሁ። ብስጭት ብዙ ጊዜ በስተጀርባው ያልተሳኩ ያልተፈለጉ ምንጠብቃቸው ነገር ጋር አብሮ ያልሄዱ ነገሮች ጋር አብሮ የሚሄድ ነገር ነውና ለዛ የሚሰጥ ምላሽ ሊሆን ይችላል። ለምሳሌ አንቺ የምትጠብቂው ነገርና በህይወት እንዲሆን የምትፈልጊው ነገር ከዛ ደግሞ እየሆነ ያለው ነገር አለመጣጣም የነዚህ ሁለቱ ወደ በብስጭት ሊገለጥ ይችላል። ይሄ ግን በራሱ ደግሞ ሌላው ለምን አይበሳጭም ብለን ካልን ደግሞ እንደ ፐርፌክሽኒስቲክ የሆነ አንቺ ሁሉ ነገር በትክክል ሁሉ ነገር የምትጠብቂው ነገር በትክክል በቃ ፍጹም ሆኖ እንዲቀጥል የምትፈልጊ ከሆነ ያ ለብስጭት ይዳርጋል። ቅዱስ መንገድ መሰረት ካልሄደ አንድ ነገር ፐርፌክሽኒስቲክ የሆነ ስታንዳርድ ያላቸው ሰዎች ለብስጭት በጣም የተጋለጡ ናቸው። ስለዚህ ምንድነው የምትጠብቂው ነገር በጣም ከልክ ያለፈ ነው ወይ? ከልክ ባያልፍም ደግሞ ማለት ሌላው ደግሞ ፐርፌክሽኒስቲክ ስታንዳርድ ብቻ ሳይሆን በአንቺ ቁጥጥር ውስጥ ነው ወይ የሚለው ደግሞ ሁለተኛው ነገር ነው። በአንቺ ቁጥጥር ውስጥ የሆነና ከአንቺ ቁጥጥር ውጭ የሆኑ ነገሮች አሉ። በአንቺ ቁጥጥር ውስጥ የሆኑት ነገሮች ብዙ ጊዜ ራስሽ ስለምታደርጊያቸው ላትበሳጭ ትችላለሽ። ከአንቺ ቁጥጥር ውጭ የሆኑት ነገሮች ግን አንቺ ቁጥጥር ውስጥ ለማስገባት የምትሞክሪ ከሆነ እነዚህ ነገሮች ብዙ ጊዜ ላክ ኦፍ ኮንትሮል ብለን የምንለው ወይም ደግሞ ከአንቺ የቁጥጥር አድማስ ውጭ የሆነው ነገር በአንቺ ውስጥ እንዲገባ ለማድረግ ስትሞክሪ፣ ሌላው ደግሞ የሚያበሳጭ ነገር እና በቀላሉ በአንቺ ውስጥ አይደለም ለአንቺ ልታደርጊ አትችይም ሌሎች ማድረግ ያለባቸው ነገር ከሆነ ወይም ደግሞ ሌሎች መስራት ያለባቸው ሳይሰሩ ሲቀሩ ደግሞ እንደምትፈልጊ ሳይሆን ደግሞ በቁጥጥር ስር ማድረግ አለመቻልሽ ሊያበሳጭሽ ይችላል። በሶስተኛ ደረጃ ለብስጭት የሚዳርገን ነገር ውጥረት ነው። ከፍተኛ ውጥረት ካለብን ወይም ደግሞ ለረጅም ጊዜ በውጥረት ውስጥ የቆየን ከሆነ ችግሮችን የመቋቋም ያለን ነገር በጣም ይቀንሳል። ከዛም ደግሞ ውስጣችን መበሳጨት፣ መናደድ እንደዚህ አይነት ነገሮችን ያስተናግዳልና ይሄም እንግዲህ ይሄንን ማየት አስፈላጊ ነው። በህይወትሽ ውስጥ ያሉት ውጥረቶች ነጋዴ ነኝ ብለሽኛል አይደለ? እንግዲህ ብዙ ጊዜ ንግድ በምንፈልገው መንገድ ሁሉ ነገር አይሄድልንም። ስለዚህ በከፍተኛ ውጥረት ውስጥ ልታልፊ ትችላለሽ ብዬ አስባለሁኝና ይሄ ክሮኒክ ስትረስ ብለን የምንለው ነገር ምን ያህል ባንቺ ህይወት ውስጥ ያንን የተቋቋምሽው እየቀጠልሽ ነው የሚለው ነገር እነዚህ ወሳኝ የሆኑ ነገሮች ናቸውና ቶለራንስሽ ምን ያህል ነው። በነገራችን ላይ ይሄ ክሮኒክ ስትረስ ብለን የምንለው ነገር ለረጅም ጊዜ የተሸከምነውና አብሮን ያለ ውጥረት ብቻ ሳይሆን በየቀኑ የሚያጋጥሙ ለምሳሌ እንደ ትራፊክ በየቀኑ የሚያጋጥመን በቃ የትራፊክ መጨናነቅ፣ በሰዓታችን ለመድረስ የምናደርጋቸው ጥረቶችና በየጊዜው ይሄ የሚያጋጥመን ከሆነ ከፍተኛ ውጥረትን ይፈጥርብናል። ይሄም ደግሞ በብስጭነታችንን ይጨምራል ማለት ነው። እንግዲህ እስካሁን ያነሳኋቸው በአጠቃላይ ከስነ ልቦና ጋር የተያያዙ ጉዳዮች ናቸው። ከፍተኛ ከአስተሳሰብና ከውስጣችን ከሚሰማን ውጥረት ጋር በተያያዘ የሚሰሙንና ለብስጭት የሚዳርጉን። ሌላው አሁን በአራተኛ ደረጃ ማንሳት የምፈልገው የአካላዊ የሆነ ነገር ነው። የአካላዊ የሆርሞኖች መዛባት ብዙ ጊዜ መለዋወጥ ለሙዳችንና ለስሜታችን መለዋወጥ ከፍተኛ አስተዋጽኦ ያደርጋል
ያደርጋል። ስለዚህ ብዙ ጊዜ የምትበሳጨው መቼ ነው? ከፔሪድ ጋር በተያያዘ ነው ወይ? እነዚህ ነገሮችንም ቼክ ማድረግ ያስፈልጋል ነው እና የሆርሞኖች መቀያየር በህይወታችን ውስጥ የስሜታችን መዛባትና የምንሰጣቸው ምላሾች መለያየት ጋር አብሮ ስለሚሄድ ይሄንንም ደግሞ አካላዊ የሆነውን ነገር ደግሞ ምንድነው የሚለውን መፈተሽ አስፈላጊ ነው። ሌላ ከአካላዊ ጋር የሚያያዝ ነገር በትክክል አለመብላት፣ በትክክል አለመተኛት፣ አካላዊ የሆነ እንደዚህ የማይመቹ ነገሮች ውስጥ መኖርና ማለፍ በአብዛኛው ብስጩነትን ይፈጥራልና ኢሪቴት ያደርገናል። ሁሉ ነገር በቀላሉ እንድንበሳጭ ያደርገናል። ብዙ መረጃዎችን የምንሰማ ከሆነ ከዛ በኋላ ደግሞ ምንም እነዚህ መረጃዎችን ደግሞ በትክክል ማስተናገድ ማንችል ከሆነ ሴንሰሪ ኦቨርሎድ ብለን የምንለው ማለት ነው እና አንዳንድ ጊዜ አካላዊ ብቻ ሳይሆን የሴንስ ኦርጋኖቻችንን በጣም በብዙ ታክስ የምናደርጋቸው ከሆነ እነሱም እንደዚሁ ከፍተኛ የሆነ ጫና ይፈጥርብናል ማለት ነው። ለብስጭት ይዳርገናል ማለት ነው። በመጨረሻም ከመንስኤዎቹ ምን ሊሆኑ ይችላሉ ከሚለው ነገር ላይ ላንሳ የምፈልገው ነገር ምንድነው? ብዙ ከአስተዳደጋችን ጋር ከህይወታችን ገጠመኞች ጋር የተጣረሱ ነገሮች ካሉና መፍትሄ እየሰጠንባቸው ያልሄዱ ነገሮች አሁን በምንኖረው ህይወት ላይ በቀላሉ በስሜታችን ላይ ከፍተኛ ጫና ሊፈጥሩ ይችላሉ እና ያለፉት ልምዶቻችን ያልተታረቅንባቸውና እንደዚሁም ደግሞ ግጭቶቻችን ከራሳችን ጋር ግጭት ከሌሎች ጋር ግጭት የፈጠረብንን ነገር በትክክል ምላሽ ካልሰጠነው አሁን እያንዳንዱ ነገር ትሪገር ሊያደርገን ይችላል። እያንዳንዱ ነገር በቃ ሊያስቆጣና ሊያነሳሳን ይችላል እና ሪዞልቭ ያላደረግናቸው የስሜታዊ ጉዳዮቻችን አሁን ለችግር ወይም ደግሞ ለብስጭት ይዳርጉናል። ስለዚህ እነዚህን ሁሉ ብታስተውያቸውና ምንድነው የኔ የትኛው ጋር አብሮ ይሄዳል የሚለውን ነገር ብታይ መፍትሄውን ለመስጠት ቅርብ ትሆኛለሽ ብዬ አስባለሁ። ወደ ሁለተኛው ጥያቄሽ ልሂድና እንዴት ነው እንግዲህ መንስኤው ምንድነው ነው፣ ሁለተኛው ደግሞ መፍትሄው ምንድነው ነው። ምን ማድረግ እችላለሁ? ምን አድርጌ ይሄ ብስጭነቴን መቀነስ እችላለሁ የሚለው ጥያቄሽ። ስለዚህ ከምንጩ ጋር የተያያዘ ነው ብዬ አስባለሁኝ። እንግዲህ ምንጩ ከፍተኛ ውጥረት ከሆነ ራስሽን ማዝናናት፣ ማፍታታት፣ እነዚህ አእምሯችንንና ሰውነታችንን የሚያፍታቱ ነገሮችን በማድረግ ውጥረትሽን መቀነስ ትችላለሽ ማለት ነው። እያንዳንዱ የዕለቱ መደበኛ ህይወቴ ምን ይመስላል፣ እዛ ውስጥ የሚካተተው የትኛው የሆነ ከፍተኛ ጫና የሚፈጥርብኝ ነገር ምንድን ነው የሚለውን እዛም ጋር በመሄድ አንዳንዱ ቀጥታ ውጥረቱን ከሚፈጥሩት ነገሮች ጋር በማያያዝ ያንን ውጥረቱን ለማርገብ ስንሞክር ውጥረቱ ደግሞ እኛው ላይ ያለና ማለትም እኛ ሁሉ ጊዜ ማድረግ ያለብን ከሆነ ደግሞ እንዴት አድርገን በሰውነት እንቅስቃሴ ሊሆን ይችላል ቴንሽናችንን እንዴት ነው የምናበርደው ብለን በየጊዜው ማድረግ ያለብን ነገሮች አሉ። ለምሳሌ ኤክሰርሳይዝ መስራት ሊሆን ይችላል፣ ሜዲቴሽን መስራት ሊሆን ይችላል፣ አእምሯችን ሳይለንስ ማድረግ የምንችልበትና በቃ ትኩረት መስጠት የምንችልበት ነገሮችን ማድረግ ሊሆን ስለሚችል እነዛን ማሰብ ከዛ ጋር ከውጥረት ጋር በተያያዘ በዚህ መልክ መፍትሄ ልትሰጪው ትችላለሽ ብዬ አምናለሁ። ሌላው በቂ እረፍት ታገኛለሽ ወይ? ከአካላዊ ጋር በተያያዘ ነው። ከአመጋገብ ጋር በተያያዘ አበላልሽ ምን ይመስላል? አድካሚ የሆኑ ምግቦች ነው የምትበይው ወይስ በቂ እንቅልፍ አትተኝም? እነዚህ ነገሮች ደግሞ አካላዊ ከሆኑ ነገሮች ጋር በጣም የተያያዘ ስለሆነ ብዙ እንግዲህ የምታዳምጫቸው ዜናዎች ካሉ እና ለአካላዊ ነገሮች ትኩረት የማትሰጪ ከሆነ ከፍተኛ ትኩረት የሚሻ ነገር ስለሆነ ይሄ አካላዊና ስሜታዊ የሆኑ ነገሮች የተቆራኙ ናቸው። ስለዚህ ለአካላችን ትኩረት በመስጠት ስሜታዊ የሆኑት ነገሮች ደግሞ ማርገብ እንችላለን እና አመጋገብሽንና እረፍት የምታገኝበት መንገድ በቂ እንቅልፍ ተኛለሽ፣ በቂ እረፍት ታገኛለሽ ወይ የሚለውን እሱም ላይ መስራት ትችላለሽ ብዬ አምናለሁ። ሌላው በተለይ መጨረሻ ላይ ያነሳሁት ነገር ስለ ስሜታችን ማወቅ ነው። ምንድነው ትሪገር የሚያደርገኝ ወይም ደግሞ የሚቆሰቁሰኝ ለብስጭት የሚቆሰቁሰኝ ነገር ምንድነው የሚለውን ነገር ማወቅ። ያለፈው ችግር ነው፣ ካለፈው ህይወቴ ጋር የተያያዘ ነው፣ መፍትሄ ያልሰጧቸው ነገሮች ናቸው ዛሬ ከዛ ጋር ተያይዘው የሚመጡት የሚለውን ነገር ማየትና ለነዛ ነገር መፍትሄ መስጠት አስፈላጊ ነው። ስለዚህ ስሜቶቻችን ለእኛ አመላካቾች ናቸው። የሚናገሩት ነገር አለ። በራሳቸው ችግር ላይሆኑ ይችላሉ፣ ነገር ግን ችግር አመላካቾች ሊሆኑ ስለሚችሉ የሚያመላክተን ነገር ምንድን ነው? ይሄ ብስጭት ስለ እኔ የሚያመላክተኝ ነገር ምንድን ነው? ስለ ኋላዬ፣ ስለ
ጤናዬ፣ ስለ ከሰዎች ጋር ስላለኝ ግንኙነት ምንድነው የሚያመላክተኝ ነገር የሚለው ነገር ማየት አስፈላጊ ነው። ምናልባትም መጽሐፍ ጆርናል ማድረግና ፓተርኑን ማየት በቃ ይሄ ነገር ፓተርን አለው ወይ የሚለውን ነገር ለይቶ ለማውጣት ስለሚረዳን የስሜት ብስለታችን መጨመር ለዚህ ነገር ይረዳናል። አንቺ ያነሳሽው ሌላ ነገር ደግሞ በስራ ቦታ ላይ እያንዳንዱ ነገር በትክክል ቆሻሻ አልተነሳም፣ ዋይፋይ አይሰራም፣ እንደዚህ አይነት ነገሮች እነዚህ ናቸው አንደኛው የሚያበሳጩኝ ብለሽ ካልሻቸው እንግዲህ አንዳንድ ችግሮች ፕራክቲካል የሆነ ምላሽ ይፈልጋሉ እና ተግባራዊ ምላሽ ስለሚፈልጉ ጽዳቱን የሚያስተካክል ሰው ያስፈልጋል። የእቅዱንና አፈጻጸምን ደግሞ በትክክል ጊዜያችንን አጠቃቀም ላይ እዛ ላይ ስራ መስራት ይፈልጋል። በትክክል ፕሮጀክቶቻችን በትክክል መስራት እንድንችል እዛ ላይ መስራት ይፈልጋል ማለት ነው። አጠቃላይ የስራ ኢንቫይሮንመንታችን አዎንታዊ እንዲሆን ያንን መፍጠር ይፈልጋል። ያ እኛ ላይ የሚፈጥረውን ጫና በጣም ይቀንሳል። አሉታዊ የሆነ የስራ አካባቢ በጣም ከፍተኛ የሆነ ስሜት የሚጎዳ ነገር ስለሆነ ብስጭትን ይፈጥራልና የስራ አካባቢያችንን አዎንታዊ እንዲሆን መርዳት አስፈላጊ ነገር ነው። ሌላው ቅድም ካነሳሁት ጋር አብሮ የሚሄደው ችግሮችን የምንቋቋምባቸው መንገዶች ምንድናቸው የሚለው የምንቋቋምባቸው ሌላው ላይ የራሳችን ስሜት ለማብረድ ሌላው ላይ መጮህ ነው ወይ? ይሄ አሁን ራሱን የቻለ ከባድ እንግዲህ በስራም ላይ በቤትም ላይ ከፍተኛ ግንኙነታችን እንደው ራሱ ስትረስድ ከሆነ እኛም ላይ ያኛው ነገር ይንጸባረቃል፣ እነሱ ላይ ብቻ አይደለም። ስለዚህ ይሄ በቀጣይነት ስትራቴጂ የሚፈልግ ነገር ነው። የምንቋቋመው የሚያበሳጩ ነገሮች የምንቋቋምበት መንገድ ምንድነው? መቀየር የምንችለው ምንድነው? መቀየር ማንችለው ምንድነው? በእኛ ቁጥጥር ውስጥ ያለው ምንድነው? ከኛ ቁጥጥር ውጭ የሆነው ምንድነው የሚለውን ለይቶ ስሜታችንን ማስተካከል ያስፈልጋል ማለት ነው። በጥልቀት በመተንፈስ እንደዚህ አንዳንድ ኤክሰርሳይሶች አሉ አይደለ? በቃ ሰውነታችንን ለማፍታታት የምንጠቀምባቸው። ከኤክሰርሳይሱ በተጨማሪ ደግሞ እነዚህ ነገሮች እኛንም በአዎንታዊ መልኩ፣ ሌላው ደግሞ የጎደለ ነገር ስለምናይ ነው ብዙ ጊዜ የምንበሳጨው። ስለዚህ ያሉን ነገሮች ፖዚቲቭ የሆኑ ነገሮችና ምስጋና የሚፈልጉ ነገሮች ላይ በየቀኑ ማተኮር፣ እነዚህም ደግሞ ከጆርናሊንጉ ጋር በተጨማሪ አንደኛው ፖዚቲቭ የሆኑና ግራቲቲዩድ ምስጋና ሊቸረው ይገባል ብለን የምንለው ነገር በማስተዋል ያንን ማድረግ እንችላለን። እንግዲህ እነዚህን ሁሉ በማድረግ መፍትሄ ካላገኘሽ ግን የበለጠ ምናልባት የስሜት ችግር ሊሆን ስለሚችል የስነልቦና አማካሪ ማየት መልካም ነው ብዬ አስባለሁ። እንግዲህ ይቅናሽ። እንዳልክና ማህደር በሸገር